የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ብልጽግና በማህበራዊ ሚዲያ ትብብር ወደ ትግራይ ክልል የሚሄድን የእርዳታ እህል መንጠቅ መጀመሩ ተሰማ። እርዳታ የሚነጥቅባቸውን ኬላዎችን ማቋቁሟል ተብሏል። አገዛዙ ያስራባቸውን ዜጎች መርዳት ወንጀል መሆኑን እየገለጸ ቀጥሏል። በዝርዝር የምንመለከተው ጉዳይ ይሆናል። ጳጳሱ በነ አራርሳ መርዳሳ ትዕዛዝ ከኃላፊነታቸው ተባረሩ። ቤተ ክህነቱ በበኩሉ ጳጳሱን ያነሳኋቸው አባ ገዳዎችና ሀደ ስቄዎች ባቀረቡት አቤቱታ ነው ብሏል። የተባረሩት ጳጳስ ከቤተ ክርስቲያኗ ሕግ ውጭ በሆነ አሰራር መነሳታቸውም ተሰምቷል። ከምንጮቻችን የተገኘው መረጃ ይቀርባል። በሉዓላዊነቴ ላይ ጥቃት ተከፍቷል ስትል ሶማሊያ ገለጸች። ከአዲስ አበባና ከካይሮ መግለጫዎች ወጥቷል። የእስራኤልን ውሳኔ ተከትሎ ከአፍሪካ ህብረት እስከ አረብ ሊግ ከሳውዲ አረቢያ እስከ ቻይና ያሉ ሀገራትና ተቋማት ምላሽ ሰጥቷል። በሀርጌሳ ግን ነዋሪዎች በአደባባይ ደስታቸውን እየገለጹ ናቸው። ይህንን ጉዳይም እንመለከታለን። መንግስት በኢትዮ ቴሌኮም አገልግሎቶች ላይ የዋጋ ጭማሪ ሊያደርግ ነው። ጭማሪው በአይኤምኤፍ እና ዓለም ባንክ ትዕዛዝ የሚከናወን ነው ተብሏል። ትሰሙታላችሁ። በወርቅ ማውጫ ስፍራው ላይ በተፈጸመ ጥቃት ኢትዮጵያውያን ተገደሉ። ከዚህ ግድያ ማግስት ደግሞ የተኩስ ልውውጥ ሲደረግ እንደነበርም ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጳጳሱ በነ አራርሳ መርዳሳ ትዕዛዝ ከኃላፊነታቸው ተባረሩ። ቤተ ክህነቱ በበኩሉ ጳጳሱን ያነሳኋቸው አባ ገዳዎችና ሀደ ስቄዎች ባቀረቡት አቤቱታ ነው ብሏል። የተባረሩት ጳጳስ ከቤተ ክርስቲያኗ ሕግ ውጭ በሆነ አሰራር መነሳታቸውም ታውቋል። በቅርቡ በአርሲ ሀገረ ስብከት ከተፈጸመው የኦርቶዶክሳውያን ጭፍጨፋ ጋር በተያያዘም ስማቸው ተደጋግሞ ከሚነሱ ሰዎች መካከል የኦሮሚያ ሰላምና ጸጥታ ቢሮ ኃላፊው አቶ አራርሳ መርዳሳ ይጠቀሳሉ። የተለያዩ ፖለቲከኞችን፣ አማኞች የሃይማኖት አባቶችና መሰል ሰዎችን በመግደል የተጠቀሰው የኮሬን የገኛ ስብስብ አመራር አባል እንደሆኑ በሮይተርስ የተጠቀሱት አቶ አራርሳም በአርሲ ዞን ውስጥ ኦርቶዶክሳውያንን ማዕከል ያደረገ ጭፍጨፋ ከተከናወነ በኋላ የሀገረ ስብከቱን ሊቀ ጳጳስ አቡነ ያሬድን አጋለጡን በሚል እንዲነሱ እናደርጋለን ማለታቸው አይዘነጋም። አቶ አራርሳ የአርሲውን ጭፍጨፋ ተከትሎ በመገናኛ ብዙሃን በኩል መንግስታችን እንዲጋለጥ የሆነው አቡነ ያሬድ ከጀርባ ሆኖ በሰሩብን ስራ ነው ሲሉ ከ10 በላይ የኢትዮጵያ ሃይማኖት ተቋማት ጉባኤ አባላት እያዳመጧቸው የተናገሩት ባሳለፍነው ህዳር የመጀመሪያው ሳምንት ነበር። የሃይማኖት ተቋማት ጉባኤው ያዋቀረው ኮሚቴ ከጠቅላይ ሚኒስትር ጽህፈት ቤት የተሰጠውንና የአርሲውን ጥቃት የፈጸመውን ሸኔ ነው ብሎ ባዘጋጀው ሪፖርት ላይ እየተመካከረ እያለ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳ የሰላም ሚኒስትሩ መሐመድ እድሪስን አስከትለው ከገቡ በኋላ ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉ መመሪያ መስጠታቸውም ይታወሳል። አቶ አራርሳ መርዳሳ ይህንን መመሪያ ባስተላለፉበት ዕለትም በአርሲ የተፈጸመውን ጭፍጨፋ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል። ይህንን ያደረጉት የሀገረ ስብከቱ ኃላፊ አቡነ ያሬድ ናቸው። እሳቸውን ከኃላፊነት እንዲነሱ ለቤተ ክርስቲያኑ አሳውቀናል። ቤተ ክርስቲያኗም ከላይ ተቆጣጥረናል፣ የቀረን ከታች ነው በማለት ተናግረው ነበር። ይህንን ካሉ ከአንድ ወር በኋላ ባሳለፍነው ሳምንት አቡነ ያሬድ ከአርሲ ሀገረ ስብከት ሊቀ ጳጳስነታቸው እንዲነሱ መደረጋቸው ታውቋል። የኢትዮ ፎረም ምንጮች እንዳረጋገጡት ከሆነ አቡኑ ከአርሲ ሀገረ ስብከት የተባረሩት ከአራርሳ መርዳሳ በተጨማሪ በዳንኤል ክብረትና በቀሲስ ታጋይ ታደለ ግፊት ጭምር ሲሆን አቡነ ሳዊሮስና አቡነ ዲዮስቆሮስ ደግሞ ፈጽመውታል። አቡኑ ለማባረር 2 ጊዜ ደብዳቤ የተጻፈ ሲሆን ሁለቱም ከቤተ ክርስቲያኗ ሕግጋት ውጭ የተጻፉ ናቸውም ተብሏል። አንድን ሊቀ ጳጳስ ከኃላፊነት የሚያነሳውም ሆነ የሚመድበው ምልአተ ጉባኤው ቢሆንም አቡነ ያሬድን ቋሚ ሲኖዶሱ እንዲያነሳቸው ያደረጉት እነ ዳንኤል ክብረት ናቸው የሚሉት ምንጮቹ የቋሚ ሲኖዶሱ ሚና ሊቀ ጳጳሱን እስከ ግንቦት ርክበ ጉባኤ ድረስ ማገድ ብቻ ነው ይላሉ። በቅድሚያ ይህንን በምስሉ ላይ የሚታየውን ደብዳቤ በመጻፍ አቡኑን ያገዷቸው ቢሆንም ዳንኤልና ታጋይ እንደዚሁም አራርሳና ደመላሽ ገብረ ሚካኤል የመንግስት ፍላጎት አቡነ ያሬድ እንዲነሱ እንጂ እንዲታገዱ አይደለም በማለታቸው ይህንኑ የሚያስፈጽም ደብዳቤ ጽፏል የሚሉት ምንጮቹ ይህም መንግስታዊ ትዕዛዝ እንጂ የቤተ ክርስቲያኗን ሕግ የተከተለ
አይደለም ይላሉ። በዚህ መልኩ የተነሱት አቡነ ያሬድን ለምን እንዳነሳቸው የገለጸው ጠቅላይ ቤተ ክህነት ደግሞም ከአርሲ አባ ገዳዎችና ሀደ ስንቄዎች በቀረበ ተደጋጋሚ አቤቱታ ነው ሲል ይህንን በምስሉ ላይ የሚታየውን መግለጫ አውጥቷል። አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው በእርሳቸው ፈንታ የጅግጅጋው ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳም የአርሲን ሀገረ ስብከትንም እንዲሰሩ መወሰኑንም ገልጿል። በሉዓላዊነቴ ላይ ጥቃት ተከፍቷል ስትል ሶማሊያ ገለጸች። ከአዲስ አበባና ከካይሮ መግለጫ ወጥቷል። የእስራኤል ውሳኔን ተከትሎ ከአፍሪካ ህብረት እስከ አረብ ሊግ ከሳውዲ አረቢያ እስከ ቻይና ያሉ ሀገራትና ተቋማት ምላሽ ሰጥቷል። በሀርጌሳ ግን ነዋሪዎች በአደባባይ ደስታቸውን እየገለጹ ነው። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ የነበረችው ሶማሌላንድ በመጨረሻ ሙከሯ ተሳክቶ ከእስራኤል የሀገርነት እውቅናን አግኝታለች። ይህ ደግሞ በቀጠናው አዲስ ሁነትን የፈጠረ ነው። ውሳኔውን ተከትሎ በሶማሌላንድ ዋና ከተማ ሀርጌሳና በዋና ዋና መንገዶች እንደዚሁም አደባባዮች ላይ የተሰበሰበው ማህበረሰብ የሶማሌላንድን ሰንደቅ ዓላማ ሲያውለበልብ አምሽቷል። በሞቃዲሾ ግን የሶማሊያ ፌደራል መንግስት አስቸኳይ የካቢኔ ስብሰባውን አድርጎ መግለጫም አውጥቷል። በሉዓላዊነትና በግዛታዊ አንድነት ላይ የተከፈተ ጥቃት ነው ይላል መግለጫው። ሶማሌላንድ ሰሜናዊ የሀገራችን አንድ ክልል ነው። እስራኤል የሚሆን የትኛውም ሌላ ሀገር የሚያሳልፈው ውሳኔም ተቀባይነት አይኖረውም ሲልም ያክላል። በሶማሊያ ሉዓላዊ ግዛት ውስጥ የትኛውም ሌላ ሀገር የጦር ሰፈር እንዲመሰርት የውክልና ጦርነት ማዕከልም እንድንሆን የሚደረግ ሙከራን አንቀበልም ሲልም ገልጿል። እስራኤልን ተከትሎ እስካሁን ድጋፉን የሰጠ ሀገርና ተቋም ባይኖርም ከሶማሊያ ጎንነን የሚሉ ተቋማትና ሀገራት ግን በተከታታይ መግለጫዎችን እያወጡ ነው። ግብጽ፣ ጅቡቲና ቱርክ የመጀመሪያዎቹ ስለመሆናቸው መዘገባችን ይታወሳል። የሶማሊያ መንግስት የስልክ ጥሪ ከቻይናም ደርሶታል። የውጭ ጉዳይ ሚኒስትሩ ተገንጣይነትን እንደሚቃወሙ ከሶማሊያ ሉዓላዊነትና ግዛታዊ አንድነት ጎንም እንደሚቆሙ ገልጿል። ከአዲስ አበባ መግለጫውን ያሰራጨው የአፍሪካ ህብረት የሶማሌላንድን እውቅና ውድቅ አድርጓል። የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ሶማሌላንድን እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት እንደሚያረጋግጡ አሳውቋል። መግለጫው የአፍሪካ ህብረት መርሆች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ እንደሚያረጋግጥ ነው የሚያትተው። የኮሚሽኑ ሊቀመንበር የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት እንደ አውሮፓውያኑ የዘመን ቀመር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስቧል። የኮሚሽኑ ሊቀመንበር ሶማሌላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይንም እርምጃም በጽኑ ውድቅ የሚደረግ ነው ሲሉ ገልጸው ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆና ትቀጥላለች በማለትም አክሏል። የሶማሊያ አንድነት ሉዓላዊነትና የግዛት አንድነትን ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር የሚቃረን ነው ሲሉ አስጠንቅቋል። ህብረቱ ከአዲስ አበባ ይህንን መግለጫ ሲያወጣም ከግብጽ ካይሮ መግለጫውን ያሰራጨው ደግሞ የአረብ ሊግ ነው። የሊጉ ዋና ጸሐፊ አህመድ ጌሂት የእስራኤል ተግባር የአንዲት የሉዓላዊት ሀገርን መሰረታዊ መርሆ የሚጥስና ዓለም አቀፍ ስምምነቶችን የሚጻረር ነው ብለዋል። የገልፍ ካውንስልን ጨምሮ የተለያዩ ተቋማትም እርምጃውን አውግዘዋል። ሌላኛዋ ሀገር ሳውዲ አረቢያ ስትሆን እስራኤል ያሳለፈችውን ውሳኔ እንደማትቀበል ገልጻለች። ይህ ተግባር ዓለም አቀፍ ህግጋቶችን የሚጣረስ ተግባር ነው ብላለች። ከተለያዩ አካላት በኩል የሚሰጡ መግለጫዎች እንደሚቀጥሉ የሚጠበቅ ሲሆን ነገሩ በቀጣይ ቀናትም አጀንዳ ሆኖ የሚቀጥል ነው። ብልጽግና በማህበራዊ ሚዲያ ትብብር ወደ ትግራይ ክልል የሚሄድን የእርዳታ እህል መንጠቅ መጀመሩ ተገለጸም። እርዳታ የሚነጥቅባቸውን ኬላዎችን አቋቁሟል ተብሏል። አገዛዙ ያስራባቸውን ዜጎች መርዳት ወንጀል መሆኑን እየገለጸም ቀጥሏል። ለእርዳታ የመጣን እህል በመሸጥ ጦር መሳሪያ እንደሚገዛ በዓለም አቀፍ የመገናኛ ብዙሃን ሲዘገብለት የነበረው የብልጽግናው አገዛዝ ከ3 አስርታት በኋላ ለመጀመሪያ ጊዜ ህዝብን በማስራብ ለሞት እየዳረገ እንደቀጠለ ነው። በህዝብ ላይ እያደረሰ ያለውን አስርቦ የመግደል ዘመቻ በዝምታ ማለፍ ያልወደዱ ኢትዮጵያውያን በነባር እሴቶቻቸው አማካኝነት ለመረዳዳት ያላቸውን ሲሰነዝሩም ተስተውለዋል። ብልጽግና ግን እርዳታውን ወደ ተራቡ ሰዎች የሚያደርሱትን ሰዎች የያዙትን ረድኤት በኤርፖርቶች እንደዚሁም በተለያዩ ቦታዎች ባቋቋማቸው ኬላዎች እየነጠቀ ነው ተብሏል። መረዳዳት የኢትዮጵያውያን ባህል ቢሆንም የብልጽግናው መንግስት ግን መርዳትና መረዳዳትን ወንጀል ነው ሲል በአደጋ ስጋት ስራ አመራር ኮሚሽኑ በኩል መግለጫ አውጥቷል። ኮሚሽነሩ ሽፈራው ተክለማርያም እርዳታ የሚሰጡ ሰዎችን እንቀጣለን፣ በህግም ተጠያቂ እናደርጋለን ማለታቸውን መዘገባችንም አይዘነጋም። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን
የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። የብልጽግናው መንግስት ድርቅና የተፈጥሮ አደጋ ሲያጋጥም በማህበራዊ ሚዲያና ታዋቂ ሰዎች የሚደረግን የእርዳታ ማሰባሰብ ጥሪ ወንጀል ነው ብሎ ሲቆጣና ሲቀጣ ተሰምቶ አያውቅም። ይሁን እንጂ ከሰሞኑ በሰሜን ሸዋ፣ ሰሜን ወሎ በተለይም በትግራይ ክልል ለሚሰጥ እርዳታ የሚደረግን የማህበራዊ ሚዲያ እንቅስቃሴን ወንጀል ነው እቀጣለሁ እያለ ነው። ይህንን ካለ በኋላም በኬላዎችና ኤርፖርቶች ባቋቋማቸው ኬላዎች እርዳታ መንጠቅ መጀመሩን ረዴት ያሰባሰቡ ሰዎች ተናግሯል። እና ኣብ ሓንቲ መዓልቲ ትሪኦ ለኹም ክዳውንትና ተወሰነ ሕሩጭ ሰብሲብና ነርና ብጣዕሚ ተገዳስነት ነይሩ ህዝብ ልክሕግዘና ነገር ግን ኤርፖርት ገብተናል። በአንድ ቀን እንደምታዩት ዱቄትና ልብስ ሰብስበን ነበርም። ህዝቡ ሊያግዘን ተነሳስቶ ነበርም። ትናንት መንግስት ባወጣው መግለጫ በማህበራዊ ሚዲያ ምንም እርዳታ እንዳታሰባስቡ ስላለናም ለመንግስት ይሰጥ ስላለም እኛም ማስፈራሪያ ስለደረሰብን የጸጥታ አካሎቹ ወስደውታል። በአዲስ አበባ ድሬዳዋና አዳማ ላይም እህትና ወንድሞቻችን እየሰበሰቡ ነበርም። አልተሳካልንም። የረዱንን ሁሉ እናመሰግናለን። ነበሩ አህዋትና አሁን ተገረም የምደቃ አበይትና መቀለተ ከኤርፖርቶች በተጨማሪ በአዳማ በአዲስ አበባና በድሬዳዋም እንደዚሁም በሌሎች አካባቢዎች ለተፈናቃዮች የሚደርስን እርዳታ እንዲቆጣጠሩና እንዲነጥቁ ኬላዎችን ማቋቁሟል። የብልጽግናው መንግስት በኢትዮጵያ ታሪክ ረሃብን እንደ ጦር መሳሪያ በመጠቀም ወንጀል በተባበሩት መንግስታት ድርጅት ስብሰባዎች ላይ ስሙ በተደጋጋሚ ሲነሳ ነበር። አሁን ደግሞ ህዝብን እንዳይተጋገዝ የሚያደርግ መመሪያን መተግበር ጀምሯል። የሀገሪቱን ሀብት ለጦር መሳሪያና ለድሮን መግዣ እያወጣ የቀጠለው የብልጽግናው መንግስት ከሰሞኑ እርዳታ ገንዘብ ያሰባሰቡ አንዳንድ አካላትንም ወደ አካውንት ያስገቡ እያላቸው ስለመሆኑ ተገልጿል። መንግስት በኢትዮ ቴሌኮም አገልግሎቶች ላይ የዋጋ ጭማሪ ሊያደርግ ነው። ጭማሪው በአይኤምኤፍ እና ዓለም ባንክ ትዕዛዝ የሚከናወን ነው ተብሏል። ከዋሽንግተኖቹ የፋይናንስ ተቋማት በሚቀበለው መመሪያ የኢትዮጵያውያን ኑሮ እያመሰቃቀለ ያለው የብልጽግናው መንግስት በሁሉም አይነት ምርቶች እንደዚሁም አገልግሎቶች ላይ የዋጋ ጭማሪን እንዲደረግ አድርጓል። አሁን ደግሞ ተረኛ ይሆናል ተብሎ የተነገረለት ኢትዮ ቴሌኮም ሲሆን አገልግሎቶቹ ላይ የዋጋ ጭማሪ እንዲያደርግ ከነዚሁ የዓለም አቀፍ የፋይናንስ ተቋማት መታዘዙን ቅዳሜ ገበያ ዘግቧል። ኩባንያው አገልግሎቶችን በዝቅተኛ ዋጋ ሲያቀርብ ቆይቷል የሚል ቅሬታና ግፊት ከነ አይኤምኤፍ እንደነበረበት የሚገልጸው ዘገባው የኢትዮ ቴሌኮም የድምጽና የዳታ ዋጋ ዝቅተኛ ነው የሚል ምክንያት መቀመጡን ገልጿል። ለዋጋ ጭማሪው ምክንያት ተደርጎ የቀረበው ሌላኛው ምክንያት ደግሞ ራሳቸውና አይኤምኤፍ ያስቀየሩት መመሪያና የሰጡት ትዕዛዝ ሲሆን የዶላር ዋጋ ከብር አንጻር እንዲወደድ ከተደረገ በኋላም ኢትዮ ቴሌኮም ያስተዳደር ወጪ ጫና የቴክኖሎጂ ግብአቶች ዋጋ ጨምሮ በታለ የሚል ሰበብ ተቀምጧል። ለጦር መሳሪያ መግዣ የሚሆን ገንዘብን ለማግኘት ሲባል 800 ሚሊዮን ዶላር ከፍሎ ወደ ኢትዮጵያ የገባውና በብልጽግና መንግስት ልዩ ልዩ ክህደቶች እንደተፈጸመበት የሚገልጸው ሳፋሪኮምም የዋጋ ጭማሪን አስቀድሞ ማድረጉን አሳውቋል። የኢኮኖሚ ባለሙያዎችን ዋቢ ያደረገው ዘገባው በተለይም የማክሮ ኢኮኖሚ ማሻሻያ የሚባለው ኢትዮጵያ የተሸጠችበት ፖሊሲን ተከትሎ የቴሌኮም አንቀሳቃሾች በያዙት ታሪፍ መቀጠል እንደማያስችላቸው ይታወቅ ነበር። ሳፋሪኮም ኢትዮጵያ በበኩሉ የታሪፍ ይጨመር ጥያቄ ወደ ኢትዮጵያ ከገባበት ያለፉት 3 ዓመታት ያልተቋረጠ መሆኑን ዘገባው አስታውሷል። በወርቅ ማውጫ ስፍራው ላይ በተፈጸመ ጥቃት ኢትዮጵያውያን ተገደሉ። ከዚህ ግድያ ማግስትም የተኩስ ልውውጥ መከፈቱ ተሰምቷል። ይህ የሆነው በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቤሮ ወረዳ ነው። በ3 የወርቅና የእብነ በረድ ማውጫ ስፍራዎች ላይ በተፈጸሙ ጥቃቶች 7 ሰዎች መገደላቸውም ተሰምቷል። ይህ ጥፋት በደረሰ በማግስቱ ትናንትም በሌላ የማዕድን ስፍራ ላይ የተኩስ ልውውጥ መደረጉ ታውቋል። የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ጥቃቱን የከፈቱት አካላት ከመከላከያ ሰራዊቱ ጋር ለረጅም ሰዓት ተዋጉ የሚሉ የአካባቢው ባለስልጣናት፣ ሁለተኛው ጥቃት የተከፈተው ደግሞ የእብነበረድ ማዕድን ማውጫ ስፍራውን ሲጠብቁ በነበሩ ሰዎች ላይ እንደሆነ ይናገራሉ። ሶስተኛው ጥቃት የደረሰው ደግሞ ከእብነበረድ ማውጫው ስፍራም በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠይ በተሰኘም የወርቅ ማውጫ ላይ ነው። በዚህ ስፍራ ላይ 2 ሴቶችና 1 ወንድ መገደላቸውንም ባለስልጣናቱ ይገልጻሉ። ከጥቃቱ በተጨማሪ የቁፋሮ ስፍራው ንብረቶች በሰዓት የማቃጠልና የመዝረፍ ተግባራት መፈጸማቸውንም አስረድተዋል። በአንድ ቀን ውስጥ በሰዓታት ልዩነት በማዕድን ማውጫ ስፍራ ላይ በተፈጸሙ ጥቃቶች በአጠቃላይ 7 ሰዎች ተገድለው 2 ሰዎች ደግሞ መቁሰላቸውን የተሰማው። በሌላ የማዕድን ቁፋሮ ቦታ ላይም የተኩስ ልውውጥ ትናንት ሲደረግ ስለመዋሉ ባለስልጣናቱ ይገልጻሉ። አንድ አመራር ስለ ሁኔታው ሲያስረዱም ዛሬ አሁን በዚህ ሰዓት አንድ ሳይት ላይ ከፍተኛ ውጊያ አለ። የክልሉ አድማ በታኝ ሌላ ኃይልም ወደዛ እየተላከ ነው ያለው
ሲሉ ሁኔታውን አንስቷል። የአካባቢው ሹማምንት ከ100 እስከ 150 ኃይል የሚሆን ነው በሚል የሚገልጹት ታጣቂ ኃይልን ተጠያቂ አድርገው ከዚህ በፊትም በእነዚህ የማዕድን ማውጫ ስፍራዎች ላይ እነዚህ ጥቃቶች እየደረሱ ስለመቀጠላቸው ይገልጻሉ። ባለስልጣናቱ ለተፈጸሙት ለእነዚህ ጥቃቶች ተጠያቂ የሚያደርጉት ደግሞ ከአጎራባቹ ሱሪ ወረዳ ይነሳሉ ያሏቸውን የሱሪ ታጣቂዎችን ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።